አንዳንድ ማዳም ኩሽና የምትሰሩ የማዳም ቅመሞች ግን ጤነኛ ናችሁ? የምሬ ነው። ግን በደንብ ጤነኛ ናችሁ? ማለቴ በሽተኛ ናችሁ ማለት ራሱ ይከብደኛል። ምክንያቱም ሁላችንም ስንመጣ ተመርምረን ብዙ ነገር ፈጅተን ነው የምንመጣው። ከዛ ስንመጣና በሽተኛ ብትሆኑ ኖሮማ አትመጡም ነበር። ከዛ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ለማታቁኝ አይናለም እባላለሁ። ለምታቁኝ ደግሞ ቪዲዮውን ላይክ አድርጉት። ለማታቁኝ ደግሞ ፕሊስ ቻናሉን ሰብስክራይብ በማድረግ ቤተሰብ እንሁን። ውድ ቤተሰቦቼ ዛሬም በአዲስ በአስተማሪ ቪዲዮ መጥቼላችኋለሁ። በጣም አስተማሪ ነው። ሁላችንንም የማዳም ቅመሞች ይመለከታል። ሁላችንም እንደዛ እናደርጋለን ማለት አይደለም። ሁላችንም እንደነሱ በጣም የተዋረድንን ለማለት ፈልጌ አይደለም። ግን ደግሞ ሁላችንም ማዳም ኩሽና የምንሰራ ሰዎች ብናየው እንማርበታለን፣ ያስተምረናል። ምክንያቱም እነሱ እያደረጉት ያሉት ነገር በጣም የሚያስጠላና ብዙ ሰራተኞችን የሚያሰድብ ነው። አይበልና በአጋጣሚ ማዳም ብታየው ወይም ደግሞ አረቦች ቢያዩት ሁሉንም ሰራተኛ እንደነሱ አድርገው ነው የሚስሉት። ሁሉንም ሰራተኛ መጠራጠር ይጀምራሉ። ሁሉንም ሰራተኛ አንድ አድርገው ነው እንትን የሚሉት ማለት ነው። ብዙ ሰራተኞች ነው እንደዚህ የሚያውከው። እነሱ የሚያደርጉት እነሱ የሚሰሩት ድርጊታቸው ብዙ ሰራተኛ ያውካል። ብዙ ሰራተኛ ችግር ውስጥ ያስገባል። እኔ ለምን እንደዛ እንደሚያደርጉ አላውቅም። የምር ግን ማሰብ ያላቸው እኔ እኮ ያድርጉ፣ ግን እስከ መፖሰት የሚደርሱት ነገር ሰው ይልኝም ብለው እስከሚያደርጉት ነገር እኔማ ጤነኛ ናቸው አይደሉም ማለት። የምር ግን ጤነኛ ሰው እንደዛ አያደርግም። በሽተኛ ደግሞ እኛ እንደምታውቁት ሁላችንም ከሀገራችን ወደ ውጭ ሀገር ስንወጣ ሙሉ ጤናችን ተመርምሮ ነው የምንወጣው። ብዙ ነገር ፈጅተን በጣም የተሻለ ሆስፒታል ተልከን እዛ ሆስፒታል እንዳለ ሙሉ ሰውነታችን ተመርምሮ ነው ከሀገር የምንወጣው። ጤነኛ ናቸው ብዬ እንዳላስብ ደግሞ ጤነኛ ሰው እንደዛ ያደርጋል እንዴ? አዩኝ አላዩኝ ቢበላ ራሱ ይፖስታል እንዴ ሚዲያ ላይ እንዴ? እሺ ከነሱስ እኛ ምን እንማር? እስኪ ከነሱ እኛ ምን እንማር? ቆይማ እንደውም ቤተሰቦች ላስገባላችሁና እናንተም አብራችሁ ፍረዱ። አያችሁ አይደል ቤተሰቦች? እስኪ አሁን ጤነኛ ነው የሚባሉት በሽተኛ ነው የሚባሉት እንዴ? እሺ ቆይ ከእነሱ እኛ ምን እንማር ነው የሚፖስቱት? ግራ የሚገባኝ ነገር እኮ ይሄንን ወደ ሚዲያ የሚያመጡት ምን እንድንማር ነው? እኛ ከእነሱ ምን እንድንወስድ ነው? እንደነሱ ሌባ እንድንሆን፣ እንደነሱ እንደዚህ በስዳደግን እንዴት ነው በጋጡጥነት እንደነሱ እንድንበላ ነው ወይስ እንዴት ነው? ሰው ሌባ ሆኑ ተብሎ ይፖስታል እንዴ? እንደዚህ ተብሎ ሰው ትምህርት ይማራል? እንዴት ነው? ግራ እኮ ነው የሚገባኝ። እኔማ ማርያምን ለምንድን ነው እንደዛ የሚያደርጉት ግን እንዴ? አረ እኔ ግራን የገባኝ የዚህን ቪዲዮ መለውን ቅጡን ያጣሁት እስከመፖሰት ድረስ። አንዳንዴ በጣም ቅጡን ያጣ የሆነ ዝቅ ያለ ነገር ሲሰራ በጣም ያስጣላል። እሺ ፌመስ ለመሆን ከሆነ እንደዚህ በህገ ወጥ ነው እንዴ ፌመስ የሚሆነው? ህሌናን እንትን እያለች ነው እንዴ? ህሌናን እየረገጠች ነው እንዴ ፌመስ የምትሆነው? በጣም ነው የሚያስጠላው ውዶችዬ። ለምን እንደዛ የምታደርገው እንዴ? ለምን እንደዛ የምታደርጉት? አንዳንድ እንደዚህ የማዳም ቅመሞች ለምን እንደዚህ የምታደርጉት? አረ ተው ግን ማርያም በልክ አድርጉት። ተው እውነት ብዙ ስንት የማዳም ቅመሞች አሉ። እነሱን አናሰድ። በእናታችሁ እንደዚህ አታደርጉ። እስኪ ሚዲያ ላይ የሚወጣውን ነገር ምረጡ። ሚዲያ ላይ እኔ ብዙ ጊዜ ብየዋለሁ። ሚዲያ ላይ የሚወጣ ነገር ምረጡ። ዝም ብላችሁ እንደፈቀዳችሁ ዝም ብላችሁ ፌመስ እንድንሆን ፎሎወር ቪው እንዳያገኝልን ብላችሁ ዝም ብሎ ያልሆነ ነገር ህሊናን ዝቅ የሚያደርግ ክብርን የሚነካ ነገር አታድርጉ። በእናታችሁ ለምን እንደዛ ታደርጋላችሁ እንዴ? አይደብርም እንዴ? አረ ተው በእግዚአብሔር የምር እንደዛ አታድርጉ እንዴ። ሲጀመር ሚዲያ ላይ የሚወጣ ነገር ሰው ማስተማር አለበት። ይሄ ደግሞ ሰው እንኳን ሊያስተምር ሰው ይጎዳል። ሰው እንትን ይላል እንዴ። ማስተማር ካልቻለ ለምን ትፖስታላችሁ? ካላዝናና ካላስተማረ ለምን ትፖስታላችሁ? ቢያንስ ሰው አይጉዳ በቃ። ቢያንስ ሰው ሌላ ነገር ወደ መጥፎ ነገር እንዴ እኮ መጥፎ ትምህርት ነው። ሚዲያ ደግሞ መጥፎ ትምህርት አይፈልግም። ለምን እንደዚህ ታደርጋላችሁ? አረ አይደብራችሁም እናንተ ሰዎች? የምሬን ነው። አረ በእግዚአብሔር ተው እንደዛ አታድርጉ። ስንት የተከበሩ የማዳም ቅመሞች አሉ። ስንት ብዙ አማና ያላቸው የማዳም ቅመሞች አሉ። ብዙ የማዳም ቅመሞች አሉ። በእናታችሁ እንደዚህ አታድርጉ። ተከብረን የምንኖርበት ቦታ እንደዚህ አንዳንድ ቪዲዮ እየለቀቃችሁ ክብራችንን ህሌናችንን እንትን አትበሉት በቃ እንዴ። ለምን እንደዚህ ታደርጋላችሁ? የምሬ ነው። በጣም ነው የሚደብረው።
በስማም አንዳንድ ነጻነት ያለበት ቤት ስታገኙ እንደዚህ ልቅ ትሆኑና በቃ እንዴት ነው መጠን ያጣ ጋጥ ወጥነት ታሳያላችሁ። አንዳንድ አልፎ አልፎ ይሄ ነጻነት ያለበት ቤት ስትገቡ ብታዩ ስንቶቹ በራብ ተኮራምተው በራብ እንደዚህ ተጨማደው እንደሚኖሩ እንዴት ነገ ያልፋል ብለው ነገ የተሻለ ቦታ አገኛለሁ ብለው ዛሬ ያልፋል ነገ ላይ ደርሳለሁ ብለው ስንት በራብ እየተጨማደዱ የሚኖሩ ስንት የማዳም ቅመሞች እንዳሉ ባያችሁ። እንደዚህ ስሩ እንደው በቃ እንዴ! በዛ ላይ ሴት ልጅ ነች። በዛ ላይ ደግሞ ስደት ሀገር ነው ያለሽው። እንዴት እንደዚህ ታደርጊያለሽ? ከአንቺ ሰው ምን ሊማር ነው እንደዚህ የምትፖስችው? አረ በእውነት በጣም ነው የሚያስጠላው። ተው እንደዚህ አታድርጉ። ተው እንደዚህ አታድርጉ። የምሬን ነው። እሺ እኛ የማዳም ቅመሞች አየነው። እሺ ማዳሞች ቢያዩት ምን ይበሉ? እሺ ይሄን ቪዲዮ አይተው እነሱ ምን ይበሉ? እሺ ለምን እንደዚህ ታደርጋላችሁ? አረ የምር በጣም ነው የሚያስጠላው። ተው። አረ እኔ በጣም የተደጋገመ እንደዚህ ነገር መለቀቅ ብቻ ጀምሯል። የሆነ ጊዜ ትዝ ካላችሁ አንድ ኢትዮጵያዊ የማዳም ቅመም ከፌሪጅ ላይ ወተት አይቀር ሙዝ አይቀር ሆብዝ አይቀር ሁሉ ነገር እንደዚህ በዩኒፎርሟ ውስጥ ቀረጸችና ቪዲዮ ፖስተችው። እንግዲህ እሱን ማዳሟ አየችው። ያኔ ፖስተችውን ማዳሟ አየችው። ከዛ ምን አደረገቻት? ወደ ሀገሯ ሸኘቻት። ወደ ሀገሯ አባረረቻት። ስራዋ ቀረ። አላማዋ ሁሉ ነገሯ ተሰናከለ በዛች በትንሽዬ ቪዲዮ። እሺ ምን ይሁን ብላችሁ ነው ሚዲያ ላይ የምታወጡት? ግራ የገባኝ ነገር ሰው ከእናንተ ምን ሊማር ነው ሚዲያ ላይ የምታወጡት? ለምን እንደዚህ ታደርጋላችሁ እንዴ? ወይ እናንተ እኔ ግራ ግብት ይለኛል። በምን ልሳላችሁ? እሺ እናንተ ለምን እንደዚህ ታደርጋላችሁ? እኔማ በቃ አረ ማርያምን የምለው ነገር ነው የጠፋኝ። የምር ግራ ገባኝ። እንደዚህ የተደጋገመ ነገር የሆነ ነውር ነገር ስም የሚያጠፋ ሰው የሚያበላሽ እንዴት ነው በቃ ሰው የሚያስገምት ነገር ለምን ትለቃላችሁ? በጣም እየበዛ ነው። በጣም ለምን እንደዛ ታደርጋላችሁ? የምር በጣም ነው የሚያስጠላው። በጣም ከምላችሁ በላይ ማለት በጣም ነው የሚደብረው። እንዴ ስንት ጀግና እኮ ማዳም ቅመሞች አለን እኮ አሉ፣ ብዙ አሉ እኮ። ለምን እነሱን ታሰድባላችሁ? እንደናንተ ዝርክርክ ያልሆነ ስንት ጀግና የማዳም ቅመም አለ። በእናንተ ሁላችንም ለምን እንጨፈለቃለን? እንግዲህ ውድ ቤተሰቦች ይህ ትምህርት ለኛ ይሆናል ብዬ አስባለሁ። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። እንግዲህ ምንም አንዱ ስህተት አንዱ ይማራል ብዬ ነበር የማስበው። ምንም ሊማሩ አልቻሉም። ሰላማችሁ ይዛ። ባይ ባይ።